የጌታ ጸጋ ሰላም ይብዛላችሁ። ዛሬ ለጸሎት እንዲረዳን አንድን የእግዚአብሔርን ቃል ሐሳብ በተወሰነች ደቂቃ ውስጥ እንነጋገራለን። ይህንን መልእክት እስከ መጨረሻው ከሰማችሁት በሕይወታችሁ ላይ አንዳች የሆነ ለውጥ እንደሚመጣ አልጠራጠርም። ለምን ካላችሁኝ የእግዚአብሔር ቃል በሕይወታችን ላይ ኃይል ስላለው ነገርን የመቀየር የማበርታት ጉልበትን የመስጠት አቅም አለው። ዛሬ በእግዚአብሔር ፊት በእምነት እየቀረብን ለምንጸልያቸው ጸሎቶች ብዙ ጊዜ የምናነሳው ጥያቄ አለ። ብዙ ሰዎች ይህንን ጥያቄ ያነሱታል። ብዙ ሰው በእግዚአብሔር ፊት በጸሎት ይቀርባል፣ የእግዚአብሔርን ፊት ይፈልጋል። ነገር ግን በሚፈልገው መጠን ደግሞ ጸሎቱ ቶሎ የማይመለስበት ጊዜ አለ። እንግዲህ በአማኝ ሕይወት ውስጥ ትልቁ ፈታኝ ጊዜ የሚባለው ይሄ ነው። በጸሎታችንና በእኛ መካከል የእግዚአብሔር ዝምታ። ምክንያቱም እግዚአብሔር ራሱ ነው ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ያለን። ስለዚህ የሚጸልይ ሰው ይቀበላል፣ የሚያንኳኳ ሰው ይከፈትለታል። ይሄ በማቴዎስ ምዕራፍ 7 ላይ ያለ ቃል ነው። ታዲያ እግዚአብሔር በፊቱ ያቀረብነውን ጸሎት ለምንድን ነው ቶሎ የማይመልሰው? ለምንድን ነው የሚዘገየው? ችግሩ ከኛ ከምንጸልየው ነው ወይስ ከጸሎታችን ነው? ወይስ እግዚአብሔር ጸሎታችንን አልሰማውም? ይሄ በሕይወታችን ዘመን ሁሉ እንደ አንድ አማኝ በተለይ በእግዚአብሔር ፊት ቁጭ ብለን ልናስተውለው የሚገባ ነገር ነው። ብዙ ሰዎች ሲሉ ሲያወሩም እሰማለሁ። ወዳጆቼ ወይ ይህንን የምትሰሙ ሰዎችም እንደዚህ አይነት ነገር አጋጥሟችሁ ሊሆን ይችላል። እኔም በሕይወቴ አጋጥሞኝ ስለሚያውቅ ብዙ ጊዜ ጸሎትን የምናያይዘው ከኛ የመንበርከክ አቅም ጋር፣ ጸሎትን የምናያይዘው ከኛ የመንፈሳዊ ልኬት ጋር አድርገን ብቻ እንሰፋዋለን። ከዚህ የተነሳ የበረታን ሰሞን ጸሎታችን የሚመለስ ይመስለናል። የደከምን ሰሞን ደግሞ እግዚአብሔር በዝምታ ውስጥ የሚያሳልፈን ይመስለናል። ለዚህ ነው አንዳንድ ሰዎች በጣም በደከሙ ጊዜ ጸሎታቸው ያልተመለሰበት ምክንያት የነሱ መድከም ብቻ አድርገው ያስባሉ። ወዳጆቼ ወይ ልናስተውል የሚገባው ነገር እውነታው ምንድን ነው? እግዚአብሔር አዎ የኛን የሕይወት ብርታት ይፈልጋል። ነገር ግን የጸሎታችን አንዳንድ መዘግየቶች የኛ የድካም ውጤቶች ሳይሆኑ የእግዚአብሔር የሥራ ውጤቶች ናቸው። እግዚአብሔር ሁሉን ቻይ የሆነ አምላክ ነው። ነገር ግን ሁሉንም ነገር በአንዴ አያደርግም። ታዲያ የጸለይነው ጸሎት ሁሉ በጸለይንበት ቅጽበት ውስጥ ቶሎ አይመልሱም። ለምን ካላችሁኝ እግዚአብሔር ነገራችንን የሚቀይርበት፣ ሕይወታችንን የሚቀይርበት፣ ጸሎታችንን የሚመልስበት የራሱ የሆነ ጊዜ ስላለው። ለዚህ ነው የመክብብ ጸሐፊ ለሁሉ ጊዜ አለው ይልና ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። ስለዚህ እግዚአብሔር በሕይወታችን ላይ ሊሰራ ሲፈልግ የሚጠቀመው የራሱ ጊዜ አለ፣ የሚመጣበት የራሱ ጊዜ አለ፣ ነገራችንን የሚቀይርበት የራሱ ጊዜ አለ። በተለይ ግሪኮች ስለ ጊዜ ሲያወሩ ሁለት ቃላቶችን ይጠቀማሉ። የመጀመሪያው ክሮኖስ የሚባል፣ ሁለተኛው ካይሮስ የሚባል። ይሄ በሰው ልጅ ሕይወት ውስጥ እጅግ ፈታኝ የሚባለው የክሮኖስ ጊዜ ነው። ምን ማለት ነው? ክሮኖስ የሚቆጠር ጊዜ ነው፣ አላፊ የሆነ ጊዜ ነው። ክሮኖስ በሳምንት፣ በቀን፣ በወር፣ በዓመት የታሰረ ሲሆን ይሄ ለሰው ልጅ እጅግ ከባዱ የጊዜ መለኪያ ነው። ታዲያ ካይሮስ ደግሞ እግዚአብሔር ራሱ የሚሰራ ፍጹምና ተስማሚ የሆነ ጊዜን ወይም የተቀጠረ ጊዜን
የሚወክል ነው። እግዚአብሔር አንድን ነገር ለመስራት እግዚአብሔር አንድን ነገር ለማድረግ በሰው ልጅ ሕይወት ውስጥ ገብቶ የሚቀጥረው ጊዜ ማለት ነው። ታዲያ የሰው ልጅ ይሄ ክሮኖስ የሚባለውን የሚቆጠረውን ጊዜ ያይና እንደረፈደበት እንደዘገየ ነገር እንደተበላሸ ሲያስብ፣ እግዚአብሔር ግን ካይሮስ በሚባለው ጊዜ ውስጥ መጥቶ ደግሞ ነገርን ለመልካም ይቀይራል። ስለዚህ እግዚአብሔር በሰው ልጅ ሕይወት ውስጥ ወይም በእኛ ሕይወት ውስጥ ሊሰራ ሲፈልግ የሚመጣበት የራሱ ጊዜ አለ። ነገርን ለመቀየር የሚመጣበት የራሱ ጊዜ አለ። እኛን ካለንበት ነገር ለማውጣት የሚመጣበት የራሱ የሆነ ካይሮስ አለ። ዛሬ እኔ ለአንድ ሰው ይሄንን አውጃለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የእናንተን ካይሮስ ያፍጥንላችሁ። የጉብኝታችሁ ካይሮስ፣ እግዚአብሔር በሕይወታችሁ ላይ የሚሰራበት ካይሮስ፣ እግዚአብሔር በሕይወታችሁ ላይ ጸሎታችሁን ለመመለስ በጌታ በኢየሱስ ስም እንዲመጣላችሁ ጸልያለሁ። ይሄ በሁሉም ሰው ሕይወት ውስጥ የሚያልፍ ነው። በጣም እኔ ከመጽሐፍ ቅዱስ ከምወዳቸው ሰዎች ውስጥ አንዱ ዮሴፍ ነው። ትዝ ይላችኋል። እግዚአብሔር ለዮሴፍ ሕልምን አሳየው። ምን ንጉሥ እንደሚሆን ሕልምን አሳየው። ነገር ግን የዮሴፍ የንግስና መንገድ የጀመረው ወዳጆቼ ከቤተ መንግስት አልነበረም። የዮሴፍ የከፍታ መንገድ የጀመረው አጠገቡ ባሉ ሰዎች በግፊት ውስጥ ነው። እግዚአብሔር ላሳየው የንግስና ሕይወት 13 ዓመታትን ጠብቋል። በእነዚህ 13 ዓመታት ዮሴፍ በብርቱ ተፈትኗል። ዮሴፍ በብዙ መንገዶች ውስጥ አልፏል። ይሄ ሁሉ ነገር ታዲያ በዚህ ጊዜ ውስጥ ክሮኖስ ያልፋል። 1 ዓመት ይቆጠራል፣ 2 ዓመት ይቆጠራል፣ 3 ዓመት ይቆጠራል፣ 5 ዓመት ይቆጠራል። ይሄ ሲታይ እግዚአብሔር እንደረሳ፣ ይሄ ሲታይ እግዚአብሔር ጸሎታችንን እንዳልሰማ፣ ይሄንን ስናይ የተናገረን ነገር ውስጥ ጥርጣሬ እንድንገባ ሊያደርገን ይችላል። ለምን? እኛ የምንኖረው አንዱ በክሮኖስ ውስጥ ስለሆነ፣ በሚቆጠር ጊዜ ውስጥ ስለሆነ። አያችሁ፣ አንዱ የጊዜ ማለፍ ነገሮችን ያስረጃል፣ ነገሮች እንዲለወጡ ያደርጋል። ከዚህ የተነሳ ዮሴፍ በብዙ እንግልት ውስጥ ያለፈ ሰው ነው። በብዙ መገፋት ውስጥ ያለፈ ሰው ነው። ወደ ንግስና መንገድ ለመሄድ በጉድጓድ መንገድን ሕይወትን የጀመረ ሰው ነው። ለዚህ ነው እግዚአብሔር እነዚህን 13 ዓመታት በዮሴፍ ሕይወት ውስጥ ነገሩን ከመስራት ይልቅ ዮሴፍን መስራትን መርጧል። ስለዚህ እግዚአብሔር እኛ ጸሎታችንን ከመመለሱ በፊት ጸላዩን ለሚመለሰው ጸሎት ያዘጋጀዋል። አያችሁ፣ በሕይወታችሁ ላይ እግዚአብሔር የምትጠይቁት ነገር በቤታችሁ እንዲሆንላችሁ፣ በኑሯችሁ፣ በስራችሁ እንዲሆንላችሁ የምትፈልጉት ነገርን እግዚአብሔር ለዛ ነገር ፊትድ እንድትሆኑ ወይም ለዛ ነገር ተስማሚ እንድትሆኑ ያ የጸለያችሁት መልስ ሆኖ ሲመጣ ለዛ ጉዳይ ተስማሚ ሆናችሁ እንድትበቁ እግዚአብሔር ከነገራችሁ በፊት እናንተን ይሰራል። ስለዚህ አንዳንድ የጸሎት መዘግየቶች ወዳጆች ሆይ ከድካማችንም አይደለም፣ ጸሎታችን ስላልተሰማ ሳይሆን እግዚአብሔር ከመልሱ ይልቅ እኛ ላይ ትኩረት እያደረገ ነው። እኔ ዛሬ መልእክት አለኝ። በብዙ መዘግየት ውስጥ ላላችሁ መልእክት አለኝ። በብዙ መቆየት ውስጥ ላላችሁ መልእክት አለኝ። እንደ ዳዊት እስከ መቼ ነው የማትሰማው እያላችሁበት ያለው ጉዳይ ነገር ካለ እግዚአብሔር ምስክሬ እንዲህ እላችኋለሁ፣ እግዚአብሔር ቀን አለ። በቤታችሁ ላይ የሚመጣበት ቀን አለ። ነገራችሁን የሚቀይርበት ጊዜ አለ። የእናንተን ነገር የሚያሳምርበት ጊዜ አለ። በቤታችሁ ላይ ጣልቃ ገብቶ ወዳጆቼ ወይ ነገራችሁን የሚቀይርበት ጊዜ አለ። ታዲያ በዚህ ጊዜ ውስጥ ልናስተውል የሚገባቸው ነገሮች በተለይ ስንጸልይ እግዚአብሔር ከጸሎታችን ይልቅ ጸላዩን ስለሚፈልገው ከጸሎቱ ይልቅ የመጀመሪያ ትኩረቱ ጸላዩ ስለሆነ አያችሁ፣ ጸሎቱን የሚጸልይ ሰው ሊቀበለው ያለው መልስ ስላለ የመጀመሪያ የዝግጅት ጊዜን ያያል እግዚአብሔር ሲዘገይ፣ እግዚአብሔር በጸሎታችን መካከል አንዳንድ ጊዜ ዝም ሲል መልስ ስላጣ ሳይሆን ወዳጆቼ ወይ እኛን እየሰራ እኛ ላይ ትኩረት እያደረገ እንደሆነ እንድታስተውሉ ፈልጋለሁ። ትዝ ይላችኋል፣ እግዚአብሔር ለሙሴ ይሄንን የ400 ዓመት ሕዝብ በግብፅ ባርነት ውስጥ የነበረውን ሕዝብ ነፃ እንዲያወጣ
ነፃ የማውጣት ጥሪ ሲደርሰው የመጀመሪያው 40 ዓመት ላይ በጣም የምወደው ክፍል አለ ዘጸአት መጽሐፍ ላይ ማለት ነው። ሙሴም ጎበዝ መሆን ጀመረ ይልና ወደ ወንድሞቹ ሰፈር ሄደ ይላል። የሚገርማችሁ ግብፃዊው እስራኤላውያኑ ሲመታው አየ። የሚገርማችሁ እንዴት ብሎ በቁጣ ሙሴ ግብፃዊውን ገደለው። በማግስቱ የሚገርማችሁ እስራኤላዊና እስራኤላዊ ሲጋጩ ሊያገላግል ሲል አንድ ጠብ ተፈጠረ። ትላንት በግብፃዊ ላይ እንዳደረከው ልታደርግብን ነው ብለው በቁጣ ተነሱበት። ይሄ ንጉሱ ድረስ ተሰማ። የመጀመሪያው የሙሴ 40 ዓመት በግብፅ ቤት ውስጥ ትምህርት ሲማር ነበር። ሁለተኛው 40 ዓመት እግዚአብሔር በምድረ በዳ ሙሴን የሚያዘጋጅበት ነበር። አስቡት 80 ዓመት ማለት ነው። ታዲያ ይሄ ሁሉ ነገር ለሚቀጥለው የሙሴ አጀንዳ ከእግዚአብሔር ለሚቀበለው ሙሴን የማዘጋጀት ነበር። ህዝቡን ለማውጣት እጅግ ጥልቅ የሆነ ዝግጅት። ዳዊትን ተመልከቱ። በልጅነት የንግስና ጥሪ የቀረበለት ነገር ግን ረጅም ዓመት በምድረ በዳ። ይሄ ሁሉ ነገር ዓላማው ምንድን ነው ካላችሁ ከነገራችን ይልቅ እግዚአብሔር እኛን መስራትን ስለሚፈልግ፣ ዙሪያችን ካለው እኛ ከምንፈልገው ነገር ይልቅ እግዚአብሔር እኛን መስራት ስለሚፈልግ፣ ስለዚህ ሁልጊዜ እግዚአብሔር በሁለተኛ ደረጃ ስንጸልይ ጸሎታችንን ሳይሆን የጸለይንበትን ልብ ያየዋል። አንዳንድ ሰው የሚጸልይበት ጸሎት ወዳጆቼ ሆይ ሞቲቭ ልክ ካልሆነ እግዚአብሔር ሞቲቭ እስኪስተካከል ድረስ በዝምታ ውስጥ ያልፋል። ዛሬ በጌታ በኢየሱስ ክርስቶስ ስም እንዲባርካችኋል። የእግዚአብሔር ፈቃድ ባለበት የእግዚአብሔር ሐሳብ ባለበት ቦታ ሁሉ እግዚአብሔር በኢየሱስ ክርስቶስ ስም ኃይላችሁን በዛ ያድርገው። እግዚአብሔርን ስለ ሀብትና ስለ ስኬት ስትለምኑት የመጨረሻ አልቲሜት ጎሉን ያዩ ምንድነው? ሀብቱ ከመጣ በኋላ ስኬቱ ከመጣ በኋላ ትዳር፣ ቤተሰብ ስትፈልጉ ዓላማውን ፐርፐዙ ምንድነው? አያችሁ፣ አንዳንድ ሰው የራሱን ምቾት፣ የራሱን ነገር፣ የራሱን ፈቃድ ብቻ ለማድረግ ይፈልጋል። ዛሬ በጌታ በኢየሱስ ስም እግዚአብሔር ትክክለኛውን ፈቃዱን በመጸለይ ይባርከን። እግዚአብሔር ትክክለኛውን ነገር በማድረግ ይባርከን። ሃሌሉያ። ይሄ ብቻ አይደለም፣ አንዳንድ ጊዜ ጠላትም ሊዋጋን ይችላል። ወዳጆች ጸሎታችንን በሚገባ እንዳንጸልይ እምነታችንን በመፈታተን ባህሪያችንን በመጠቀም ስንፍናችንን በመጠቀም ጠላት ጸሎታችንን ሊያዘገይ ይችላል። ስለዚህ ነቅተን ልንጸልይ ይገባል። ነቅተን ልንከላከለው ይገባል። በተለይ ወደፊት በደንብ እናየዋለን። እግዚአብሔር በነገር ሁሉ እንደሚባርከን አልጠራጠር። ሃሌሉያ። ስለዚህ ስትጸልዩ ወዳጆቼ ሆይ መጸለያችሁ ብቻ ሳይሆን በምትጸልዩት ጉዳይ ላይ የእግዚአብሔርን ሐሳብ ደግሞ በመፈጸም እንድትጸልዩ። በጣም የሚጸልይ ሰው የመጨረሻ ራሱን ለእግዚአብሔር ፈቃድ ያስገዛ መሆን አለበት። ምን ማለት ነው? ትዝ ይላችኋል በተለይ የጌቴሴማኒ ጸሎት የኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ አባት ሆይ ብትወድ ይህች ጽዋ ከኔ ትለፋል። ከዛስ ወረድ ብሎ ደግሞ ነገር ግን የኔ ፈቃድ ሳይሆን ያንተ ይሁን ብሎ እንደጸለየ። አንዳንድ ጊዜ ጸሎታችን እግዚአብሔርን የማዘዝ ይሆናል። ይሄንን አድርግ፣ ይሄ ይምጣ። ወዳጆቼ ጸሎት የኛ የልብ ጩኸት የምናስፈጽምበት ብቻ ሳይሆን የእግዚአብሔር ፈቃድ በልባችንና በቤታችን የሚፈጸምበት። ምን ማለት ነው? ጸልየን ቶሎ መልስ እንዲመጣ እንደምንፈልግ ሁሉ ወዳጆቹ ጸልየን የእግዚአብሔር ፈቃድ በሕይወታችን ላይ እንዲፈጸም መናፈቅ አለብን። እግዚአብሔር ጸሎታችንን ቶሎ የማይመልሰው ሌላው ምክንያት እኛን ከስጋዊ ፍላጎታችን በላይ የእርሱን መለኮታዊ ፈቃድ እንድንረዳ ይፈልጋል። እኛ እንድንቀበለው ከምንፈልገው የሥራ በር፣ እኛ እንድንቀበለው ከምንፈልገው የሆነ የልጅ ጉዳይ፣ እኛ እንድንቀበለው ከምንፈልገው የሆነ የተሻለ ስኬት ይልቅ እግዚአብሔር የዘላለማዊ አጀንዳውን በእኛ ጸሎት ውስጥ መፈጸም ይፈልጋል። ስለዚህ እግዚአብሔር የኛ የጸሎት አስፈጻሚ አይደለም ወዳጆች። አንዳንድ ሰው የሆነ ኤጀንት አድርጎ ያስባል። ይጸልይና መስት ብሎ ያስባል። ወዳጆች የእግዚአብሔር ፈቃድ በቤታችን ላይ የእግዚአብሔር ፈቃድ። ለዚህ ነው በምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱ ጎዳናህን ያቀናልሃል።
አሁን ይሄ ነው ትልቁ ችግራችን። በእኛ አቅም በእኛ ችሎታ ረጅም ሰዓት ስለተንበረከክን ረጅም ሰዓት በእግዚአብሔር ፊት ስለሆንን የጸሎታችን ርዝማኔ የእግዚአብሔርን እጅ ጠምዝዞ የሚያስመልስ ወይም የሚያሰራ ይመስላል። ወዳጆች እግዚአብሔር ከኛ የሚፈልገው ረጅም ሰዓት የመጸለያችንን ጉልበት ሳይሆን በእርሱ ተአምነን የምናደርገውን ነው ይፈልጋል። ዛሬ በኢየሱስ ስም በዚህ እግዚአብሔር እንዲባርካችሁ ጸልያለሁ። ፈቃዱ በቤታችሁ ይፈጸም። ፈቃዱ በህይወታችሁ ይፈጸም። ፈቃዱ በእያንዳንዱ እንቅስቃሴያችሁ ላይ ይፈጸም። እግዚአብሔር ይባርካችሁ። በዚህ መልእክት እንደተጽናናችሁ እንደበረታችሁ እምነት አለኝ። ስለዚህ ስትጸልዩ ይህንን ተረዱ። የመጀመሪያ ከምትጸልዩ ጸሎት ይልቅ እግዚአብሔር ጸላዩን ይፈልጋል። በእውነት ነው የምላችሁ። እግዚአብሔር ጠብቁ ሲላችሁ ከምትቀበሉት ነገር በላይ ተቀባዩን እየሰራ እንደሆነ እንድታስቡ ፈልጋል። ሁለተኛ ይህንን ያዙልኝ። ጸሎት ለእግዚአብሔር ፈቃድ የመገዣ መንገድም እንደሆነ አስቡ። ነገር ማሳኪያ ብቻ ሳይሆን ፈቃዱ በእኛ ህይወት ውስጥ እንዲፈጸም ፈቃዱን የምናደርግበት ይሁን። ስለዚህ በእንደዚህ አይነት የጥበቃ ጊዜ ውስጥ ስናልፍ እንዴት እንጠብቅ፣ እንዴት መልሱ እስኪመጣ እንቆይ ካላችሁኝ በምስጋና ባላችሁ ነገር ላይ እግዚአብሔርን እያመሰገናችሁ፣ በገጠማችሁ ነገር ላይ እግዚአብሔርን እያመሰገናችሁ። ሁለተኛ በታማኝነት እግዚአብሔር ታማኝ ሆናችሁ ለሰጣችሁ ቃል ለገባላችሁ ነገር ታማኝ ሆናችሁ። ሶስተኛ የተስፋ ቃሉን የነገራችሁን ያንን ነገር እያሰላሰላችሁ ሁኔታ ያለውን አይደለም፣ የደረሳችሁበትን የገጠማችሁን ነገር አይደለም፣ እግዚአብሔር ያላችሁን ያንን ነገር እያሰላሰላችሁ ከዛስ ያንን ደግሞ ማወጅ፣ በህይወታችሁ ላይ መናገር። ሁኔታ ያለውን ትጠፋለህ፣ አትሄድም፣ ይሆንም አይሳካልም የሚለው ሳይሆን እግዚአብሔር ያላችሁን ማወጅ። ይሳካልሃል፣ ትፈወሳለህ፣ እባርክሃለሁ፣ አጽናናሃለሁ። ያንን በቤታችሁ በህይወታችሁ ላይ አውጁ። እግዚአብሔር በቤታችሁ በህይወታችሁ ላይ ድልን ያመጣል። ወዳችኋለሁ። ወንድማችሁ የዘውትር አገልጋይ ምጽአቱ ለማ ነኝ። ተባረኩልኝ። ሻሎም